ጀነራል እንግዲህ አንድ ሰሞን እንድንገናኝ ካደረጉን አንዱ ምክንያት ብልጽግና ፓርቲን ተቀላቅለዋል፣ ብልጽግና ፓርቲ አዲስ ሹመት ሰጥቶታል የሚል ሀሳብ በማህበራዊ ሚዲያው ሲዘዋወር ነበረ። እውነት ነው ማለት ይቻላል? አይ ሁለት ነገር ነው። ሁለት ነገር መለየት ይቻላል። መጀመሪያ ስለ ሹመቱ እንትን እናድርግ። እኔ ከመከላከያ ስወጣ ማለት ስሰናበት ለመመለስ አይደለም የወጣሁት። መከላከያ የፌዴራል መከላከያ ሰራዊት በህግ የተቋቋመ ተቋም ነው። ግልጽ የሆነ ተልእኮ አለው። የሚተዳደርበት መመሪያም አለው። ስራዎቹን የሚሰራበት መመሪያ ማኑዋል አሉት። ፓርቲ አይደለም፣ የፖለቲካ ፓርቲ አይደለም። ወጥቼ የምገባ የፖለቲካ ፓርቲ አይደለም። ተቋም ነው፣ ህዝብን የሚያገለግል በህግ የተቀመጡ ተልእኮችን ለመፈጸም የተደራጀ ተቋም ነው እና ለመመለስ አይደለም የወጣሁት። የተመለስኩበት ቦታ የለም፣ ያው ቦታ እንደወጣሁ ነው ያለው ማለት ነው። ሁለተኛ የብልጽግና ፓርቲ አባል እንግዲህ ሁለት ነገር ነው ባጭሩ ለመግለጽ። እስካሁን አባል ሁን ብሎ የጠየቀኝ የለም የብልጽግና ፓርቲ። ሁለተኛ መስፈርቱም አላውቀውም። ፍላጎት ሳለዎት? ቆይ ልጨርስ። መስፈርቱን ባውቀውም መስፈርቱ የማሟላም አይመስለኝም። መስፈርቱን ባውቀው አንደኛ አላውቀውም፣ ባውቀውም ግን መስፈርቱን የማሟላ አይመስለኝም እና የጠየቀኝ የለም። ሌላው ነገር ግን ምንድን ነው እንግዲህ እኔ በመከላከያ ሰራዊት ብቻ ሳይሆን ታጋይ ከሆንኩኝ ከትግል ጀምሮ ከተቆጠረ 42 ዓመት ነው እስከ ወጣሁ ድረስ ማለት ነው። ከታገልኩበት ጊዜ ጀምሮ እስከ ተሰናበትኩት ጊዜ 42 ዓመት ነው። የኢፌዴሪ መከላከያ ሰራዊት በአዋጅ በህግ ከተቋቋመው በኋላ ማለት ከ87 ዓመተ ምህረት በኋላ ደግሞ እስከ 2010 ማለት ነው በተቋሙ በተለያዩ ደረጃዎች ሰርቻለሁ። በተለያዩ ደረጃ ኃላፊነት ሰርቻለሁ እና በመከላከያ ያሉ አመራሮች መንግስትም በዚህ ጉዳይ ላይ በአንዳንድ ጉዳዮች አስተያየት ሀሳብ አለህ ወይ ብሎ ከጠየቀኝ ለኢትዮጵያ ህዝብ ይሁን ለትግራይ ህዝብ የሚጠቅም እስከሆነ ድረስ እደግፋለሁ፣ አስተያየት እሰጣለሁ። ውሳኔ እነሱ ነው። ለህዝብ በሚጎዳ አልሳተፍም። ለህዝብ የሚጎዳ ከሆነ እቃወማለሁ። ለህዝብ የሚጠቅም ከሆነ ግን ለወደፊትም በአቅሜ አስተያየት መስጠት ከተጠየቅኩ ነው። እስካሁን ተጠይቀው ያውቃሉ? እና ስለተጠየቅኩ በዚህ ጉዳይ አስተያየት ሀሳብ ስጠን ተባልኩኝ፣ ሰጥቻለሁ። ውሳኔ ግን የነሱ ነው። ይሄ ማድረግ ደግሞ ቀጥልበታለሁ። ምክንያቱም ለኢትዮጵያ ህዝብ ለትግራይ ህዝብም ይጠቅማል። ለኢትዮጵያ ህዝብ የጠቀመ ለትግራይ ህዝብ ይጠቅማል። ለትግራይ ህዝብ የሚጠቅም ለኢትዮጵያ ህዝብ ይጠቅማል ብዬ ነው የማስበው። ዘሪቨርስ ነው። አሁንም ለምሳሌ የትግራይ ህዝብ ከተጎዳ የኢትዮጵያ ህዝብ ይጎዳል። ሌሎች የኢትዮጵያ ህዝቦች ከተጎዱም የትግራይ ህዝብ ይጎዳል። ሁሉም ይጎዳል። እንደዛ ነው የማስበው። ስለዚህ ለሀገር ይጠቅማል ብዬ የማስበው ነገር፣ ለኢትዮጵያ ህዝቦች ይጠቅማል ብዬ የማስበው ነገር ከተጠየቁ መደገፍ ተገቢ ነው፣ ግዴታም አለብኝ ብዬ ነው የማስበው። ምክንያቱም እንደነገርኩ ከ87 እስከ 2010 እዛ ሰርቻለሁ። የተማርኩት ትምህርትም ያው በታክስ ፔየር የታክስ ከፋዩ ብር ነው
በዛ ነው የተማርኩት። ስለዚህ በጥሮታ ተሰናበት ማለት ዘንድ ፍስደ ማለት አይደለም። ወጥቼ በቤቴ ሁኜ ጊዜን ራሴ እየተቆጣጠርኩ ደግፈን በዚህ ጉዳይ አስተያየት ካለ ብዬ ከተጠየቅኩ መስጠት ተገቢ ነው ብዬ አምናለሁ። ሰሞኑን የሆነውም ይሄ ነው። ይሄ ደግሞ መቀጠል ያለበት ሌሎችም ማድረግ አለባቸው ብዬ የማስበው ነው። አዝ ሎንግ አዝ ለኢትዮጵያ ሕዝብ ትግራዋይ ስለሆንኩ ደግሞ ለትግራይ ሕዝብም የማይጎዳና የማይጎዳ ከሆነ የሚጠቅም እስከሆነ ድረስ መደገፍ ጥሩ ነው። ሌላውም ኦሮምኛ ተናጋሪም ካለ በተመሳሳይ ለኢትዮጵያ ሕዝብ የሚጠቅም ግን ለኦሮሞ ሕዝብ የሚጠቅም ለሁለቱ የሚጠቅም ለኦሮሞ ሕዝብ የማይጎዳ እስከሆነ ድረስ ሳፖርት መደገፍ አለበት። ትግራይም ሄጄ ከጠየቁኝ በዚህ ጉዳይ ላይ ሀሳብ ካለ ካሉኝ እሰጣለሁ፣ ታግዬበታለሁ። ለህዝቡ ማገልገል ተገቢ ነው ብዬ አምናለሁ። ስለዚህ ለእርስዎ እንደዚህ አይነት ሀሳቦች ሲቀርቡልዎት ምናልባት የቀረቡት ሀሳቦችን ማወቅ እንችላለን ወይስ ለምንድን ነው ብልጽግናን ተቀላቀሉ ሊያስብልዎት የቻለው? አላቅም። እንግዲህ እኔ ከሰው ጋር ጠብ የለኝም። ከማንም ሰው መቅረብ እችላለሁ፣ መነጋገር እችላለሁ። ብልጽግና ተቀላቀል ብለው የጠየቁት ምናልባት ተሳስተው ይሆናል። ለህዝብ በሚጠቅም ጉዳይ ነው ብለው ማሰብ ስላልቻለ ይሆናል። በህዝብ እንግዲህ ነገርኩ፣ ለኢትዮጵያ ህዝቦች፣ ለሁሉም የኢትዮጵያ ህዝቦች በሚጠቅም ጉዳይ ነው ጉዳዩ። ስለዚህ በዚህ ጉዳይ ላይ አስተያየት ሀሳብ አቅርብ ነው። በግለሰብ ደረጃ ነው እንጂ ወይ በፖዚሽን ካሊያም በቡድን አስተባባሪነት እንደዛ አይደለም። እኔ እኮ ተነግሬያለሁ። ልመለስ አይደለም የወጣሁት፣ እንደማልመለስም ሁሉ ያውቃሉ፣ ኢንክሉዲንግ ዶክተር አብይ ሁሉም ያውቃል። ለመመለስ እንዳልወጣ ኤቭሪባዲ ያውቃል። ወጥቼ ግን ከዛ በኋላ ግን ሀሳብ የጠየቀኝ አዝሎን ጋዝ ለህዝብ የሚጠቅም እስከሆነ ድረስ ምንድን ነው ነውሩ? እቀጥልበታለሁ። መልካም ጄኔራል፣ ምናልባት ይሄ ጉዳይ አሁን እርስዎን በብልጽግና ሊያሳማዎት የቻለ ወደ ለውጡ ወቅት እንመለስና 2007 8 9 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ 2010 ላይ የነበሩ ሁኔታዎች ስናይ እርስዎ ለጠቅላይ ሚኒስትር ዶክተር አብይ አህመድ ውስጣዊ ድጋፍ ነበረውት። ከዚህ በፊት ወደ ኦሮሚያ ክልል ተልከው በነበረ ሰዓት ወይም ከወጥቶም በነበረ ሰዓት ወደ ኢንሳ እንዲመለሱ አስተዋጽኦ አድርገዋል ይባላሉና ይሄ ሊሆን አይችልም ወይስ ይስሻል? እንግዲህ ሁለት ነገር ነው። ስለ ብልጽግና ቅድም ነገር ያለው መስፈርቱም አላውቀውም፣ ባውቀው ደግሞ መስፈርቱን የማሟላ አይመስለኝም። በሌላ መንገድ የጠየቀኝ ሰውም የለም። ስለ ሁለት ነገር ነው። እኔም ማምንበት አንድ ነገር አለ። ሰራዊቱም የተገነባበት ግልጽ ላድርግልህ። ይሄ አሁን ያለው የኢፌዴሪ መከላከያ ሰራዊት በ1987 ሲቋቋም በህግ ነው የተቋቋመው። ግልጽ የሆኑ ተልእኮች ተቀምጠውለታል። ተልእኮቹ 1 2 3 4 ተብለው ተቀምጠውለታል። እነዚህ ተልእኮች በጥቅሉ ህገ መንግስታዊ ስርዓቱንና ህዝቡን ማገልገል ነው። እነዚህ ተልእኮች ይሄ ነው ተልእኮው። በዚህ መንገድ ይሄን ለማስፈጸም መመሪያ አለው፣ ሁሉም ነገር አለው። በዚህ መንገድ የተገነባ ነው። ፖለቲከኞች የፈለጉት ውሳኔ ሊወስኑ ይችላሉ። ፖለቲከኞች እንግዲህ ታስታውሳለህ 40 ምናምን ቀናት ሁሉም በስብሰባ ናቸው የነበሩት። አዎ በጥልቅ ታድሶ ተብሎ አገር መበተን የሚፈልግ ደግሞ ኩዴታ አድርጉ ባይ ማለት ነው የነበረው በሰዓቱ ከየትኛው ወገን ነበር እንደዛ? ካለማንም ስታውቀው ግን ለምንድን ነው ያልታደለች ሀገር ኩዴታ ማድረግ የማትችል ሀገር ምናምን ሲሉ የነበሩ ናቸው። ሰራዊቱ የተገነባው ህዝብን እንዲያገለግል እንጂ ህዝብን እንዲመታ አይደለም። ፖለቲከኞች የፈለጉ ይበሉ፣ የፈለጉ ይወስኑ።
ህጋው በሆነ መንገድ ውሳኔዎቹ ከተወሰኑ እና ሰራዊቱ እኔ እሻላለሁ ካለ አደጋ ነው። ሁለት ነገር ነው። ጤነኛ ፓርቲ ሲኖር ጤነኛ ሰራዊት ይኖራል። ተገላቢጦሽ ጤነኛ ሰራዊት ከጤነኛ ፓርቲ ተገላቢጦሽ ሊኖር አይችልም ለዘላለም። የሚመራው ጤነኛ ሲሆን ጥሩ ነው ብዬ አስባለሁ። እና በወቅቱ የተገነባበት ቅድም እንደነገርኩ በተልእኮቹ አንጻር ስለተገነባ በወቅቱ ታስታውስ ከሆነ ሰራዊቱ ህዝብን አደጋ እንዳይደርስበት ሲከላከል ነው የነበረው። በመላው በሀገሪቱ ብጥብጥ ነበረ፣ ረብሻ ነበረ። አክቹዋሊ መንግስትም አልነበረም ማለት ይቻላል። ሰራዊቱ ተልእኮውን ህዝቡን ጉዳት እንዳይበዛ ይከላከል ነበር። ምክንያቱም ኒውትራል መሆን ስላለበት ቅድም እንደገለጽኩት ፖለቲከኞች የፈለጉ ይወስኑ፣ የወሰነውን ማክበርና መተግበር አለበት ማለት ፖለቲከኞች የወሰኑት ይሄ ነው። እና በወቅቱ እንደዚያ የሆንበት ምክንያት ይሄ ነው። አሁንም ሰራዊቱ ከዚህ የተለየ ይሆናል ብዬ አልገምትም። አሁንም ቆይ ልጨርስልህ፣ ወደ አብይ እመጣለሁ። አብይ ግን አውቀዋለሁ፣ እንደ ወታደር አውቀዋለሁ፣ የኢንሳም አባል ሆኖ አውቀዋለሁ። ከዛ በኋላ ደግሞ ኦህዴድ ሲሆንም አውቀዋለሁ። ባይዘወይ አብይ መኮንን ሆኖ በባድመ ግንባርም ከኔ ጋር ነበረ። ስራው ያው በነበረበት ክፍል ይሰራ ነበር ማለት ነው። በዛን ጊዜ ክሎዝ የሆነ እውቀት አልነበረኝም፣ ግን አባል እንደሆነ አውቃለሁ። ከዛ በኋላ ለስልጠና 5 ልጆች ወደ ሳውዝ አፍሪካ ተላኩ እና ከነዚህ 5ቱ አንዱ ነበር እና የተማሩትን ሀሳብ ይዘው ዝም አላሉ። ፕሮፖዛል ያቀረቡ 5ቱ ከነሱም አንድ ነው እሱ። ኢኒሼቲቭ ጥሩ ነው፣ ሀሳቡ ጥሩ ነው። ለእኔ ነው ያቀረቡት። እኔም ለመለስ አቀረብኩለት። መለስም ደስ አለው፣ ተቀበለው። መለስ ደግሞ ጨመረበት፣ ሀሳቡን አሰፋው፣ ዲቨሎፕ አደረገው። ከዛ በኋላ ኢንሳ ተቋቋመ እና በዚህ ኢንሳ በመቋቋም ድርሻ አለው። ከዛ በኋላ ያው ከመሪዎቹ አንዱ ከመስራቹ አይዲያውን ከማቅረብ ጀምሮ ስለነበረ ከሱ ከሁሉም ከ5ቱ ቀጣይ የሆነ ግንኙነት ነበረ። ሞር አወቅኩት ማለት ነው። ሞር ተዋወቅን ማለት ነው አይደል? ከዛ በኋላ ያው ፓርቲዎችን ለማጠናከር በሚል ወደ ወጣ ሲቪል ሆኑ ማለት ነው። ተፈቀደላቸው። ይሄ ከትግርኛ ተናጋሪም ከአማርኛ ተናጋሪም ከኦሮምኛ ተናጋሪም ወታደር የነበሩ ተፈቅዶላቸው ሲቪል ሆኑ፣ ቀጠሉ። ስቲል ግን ኢንሳ ሆነው ይቀጥሉ ነበር። ከዛ በኋላ ከኢንሳ በተፈጠሩ ሁኔታዎች ወጣ፣ ኦህዴድ ገባ። ኦህዴድ ከገባ በኋላ አክቹዋሊ ብዙ ጊዜ ሪሌሽንሺፕ አልነበረኝም። 3 4 ግን አግኝቻቸዋለሁ። እሱ ብቻውን ሳይሆን ከአቶ ለማ ከለማ ጋር ከሌሎችም ጋር ሆኜ አግኝቻቸዋለሁ። ልክ እንደ ሌሎቹ እንደማገኛቸው ነው። የሶማሊያ ማገኛለሁ፣ የተለየ ነገር የለኝም። ለሶማሊያ ማገኘዋለሁ፣ እነገዱ ማገኛቸዋለሁ፣ እነገዱ እነደመቀ ማገኛቸዋለሁ። ወይም ቺፍ ኦፍ ስታፍ ነኝ። ስለ ሰላሙ ስለ ጸጥታ ጉዳይ መነጋገር አለብን። ስለዚህ አገኛቸው ነበር። ማግኘት ግን የተለየ አይደለም። አሁን በትግራይ ለአባይ ወልዱና ለደብረጽዮን አገኛቸው ነበር። ሶማሊያም እንደዛ ለአብዲ ኢላ በሁሉም ደቡብ ሁሉም አገኛቸው ነበር። ግንኙነት ዋትሮንግ ይዛት ስህተት ከሆነ ያላወቅኩም ነበር። ቀደም ሲል መፈንቅለ መንግስት ቢደረግ ኩዴታ ቢደረግ ብለው ሀሳብ የሚያቀርቡ ነበሩ። በተራጀ መንገድ ነበር የሚያቀርቡት ወይንስ እንደው በግለሰብ ደረጃ ነው የሚጠይቁት? እንደዚያ የሚያስቡት ምን መሰለህ፣ እንግዲህ
የታገልንበት ትግል ዓላማው ስለማያውቁ ነው። የሀገር መሪ በተቀየረ ቁጥር መታኮስ የለበትም የሚል አቋም አለ። ፖለቲከኛ በተቀየረ ወደ ስልጣን በመጣ ቁጥር መታኮስ የለበትም። ተኩስ ይብቃው የኢትዮጵያ ሕዝብ። ኦኬ። ሁለተኛ ደግሞ እኛ የታገልነው ለሰላም ዴሞክራሲያዊ ህዝቦች ዴሞክራሲያዊና ሰብአዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲለማ ነው። ሌላ ኦብጀክቲቭ የለም። ስልጣን አይደለም ኦብጀክቲቫችን። ኢህአዴግ እኮ ስሙ ራሱ እኔ የሚገባኝ የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮ እንጂ ገዢ መደብ መሆን አይደለም። ገዢ መደብ ለመሆን የመጣ የለም። የተደራጀ ድርጅት የለም። እንደዛ የመሆን አዝማሚያ ነበረው ብላ ያምናሉ። ኢህአዴግ ወደ ገዢ መደብነት ተሳስተናል ብሎ አልኩ። ብዙ ጊዜ ተሳስተን ገምግመናል ብሎ 99 ያስተካክለዋል። በ93 ከዛ 97 ደግሞ ጥልቅ ምናምን የሚሉት ጥልቅ ተሐድሶ የሚባል ጥልቀት የለው ምናምን የለው ብለዋል። በስብሰናል ብለዋል። ማለት ስልጣን ፈልገናል ብለዋል። እነሱ ባሉት አልስማማም። አቋሜም በወቅቱ ነግራቸዋለሁ፣ ግን አይመለከተኝም። ወታደር ስለሆንኩኝ ከፖለቲካ ነፃ መሆን አለበት ወታደር ስለሆንኩኝ። ስለዚህ ምን ማለት ነው ይሄ? በፖለቲካ ውሳኔው እጄን አላስገባም ማለት ነው። ሰራዊት ከፖለቲካ ነፃ ነው ማለት ግን ከፖለቲካ ነፃው ማለት ግን ፖለቲካ አያውቅም ማለት አይደለም። የሚያገለግለው እኮ ፖለቲካ ነው። ሰራዊት የሚያገለግለው እኮ ለስርዓት ነው፣ ለህዝቡ ነው። ፖለቲካ እኮ ነው። የበለጠ እንዲያገለግለው ደግሞ ፖለቲካው ማወቅ አለበት። ስለዚህ የሚመስለኝ መበስበስ ነው ብያቸዋለሁ በወቅቱ። ዲጀነሬት ማድረግ ነው። እናንተ you don't have any other concern። ህዝብ የሚባል አጀንዳ ትታችኋል። ድህነት የሚባል አጀንዳ ትታችኋል። ዋናው አጀንዳችሁ ድህነት መታገል ሆኖ ቀርቶ ዋናው አጀንዳችሁ እኔ ስልጣን መሆን ጀምረዋል። በዚህ ኤክስተንት ብታዩ ጥሩ ነው ብዬ አስተያየት ሰጥቻለሁ። ጥልቅ ተሐድሶ ሲሉ ማለት ነው። ምን አይነት መልስ ነበረው? ያው እንደዛ ነው ብለውኛል። ዛት ኦል። ስለዚህ ከዛ በኋላ ግን ውሳኔው ግን የነሱ ነው። ሀብቱ ኪፕ ኳይት ወታደር ነው የወሰኑት ውሳኔ ደግሞ ማክበር አለብን። ከዛ በኋላ ማት ውሳኔ ተወስኗል እኮ። ጥልቅ ተሐድሶ የተባለ እኮ 2007 ነው አይደል? 2007 2006 ነው። ማት ውሳኔ ተወስኗል። መከበር አለብን። ወታደር ነው። ተረቷል። ከአንዱ ጋር አስተያየት ስጠየቅ ግን እሰጣለሁ። ወደ ኢትዮጵያ መንግስታዊ ለውጥ እንምጣና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እርስዎ የክብር ኒሻን ተሸልመው ተሰናብተዋል። ከዛ በኋላ በህወሓትና በፌዴራል መንግስት መካከል ወይም በትግራይ ክልል መንግስትና ፌዴራል መንግስት መካከል በጣም አሰልቺ የሚመስሉ ኮሚኒኬሽኖች አሉ፣ አለመግባባቶች አሉ። እርስዎ ለህወሓት መጀመሪያ ታግለዋል። ያው ለህዝቦች ነጻነት ነው ብሎ ቢታሰብ በህወሓት በኩልም ድምጽ ሲያሰሙ አይስተዋልም። በብልጽግና በኩልም ቀደም ሲል እንደነገሩኝ አይሰማም። እና እርስዎ እንዴት ነው የሚያዩት? እውነት በህወሓት በኩል ያለውን ነገር አልጎትተውትም? እንደው ሁለት ነገር ነው እንግዲህ ጥሮታ እኔ ደስ የሚለኝ ምን መሰለህ? ጥሮታ መውጣት ለኔ ከሁሉ ደስ የሚለኝ አንድ ነገር ልንገርህ፣ ጊዜን ራሴ እቆጣጠራለሁ። ማንም አይጠይቀኝም በጊዜ። ጥሮታ ከመውጣቴ በፊት ጊዜ የሚቆጣጠረው መንግስት ነው። አሁን ግን ጊዜ ራሴ እቆጣጠራለሁ። ኦኬ፣ በዚህ በጣም ደስተኛ ነኝ። ሁለተኛ እኔ እንግዲህ በቲፒኤልኤፍ እስከ 87 ዓመተ ምህረት እኮ እስከ ማዕከላዊ ኮሚቴ አባል ነበርኩ። ከዛ በኋላ ሌላ ግዳጅ ተሰጠን፣ ውጡ ተባል፣ ተተካሁ ማለት ነው። አለቀ። ኖ ሞር ቲፒኤልኤፍ አርሚ ሆንኩኝ አይደል? 87 ተተካሁ፣ ወጣሁ። ከዛ በኋላ ደግሞ በሰራዊቱ ቆየሁ። በሰራዊቱ ደግሞ በጡረታ ተሰናበትኩ። አለቀ። ሁለት ነገር ነው። ከቲፒኤልኤፍ አመራርነትም በመተካካት ወጥቻለሁ አይደል? ከዚህ ከሰራዊቱም በጡረታ
ተከብሮ በክብር ተሰኝቻለሁ አይደል? አሁን እኔ የተተካው ነኝ። አዲስ መሪዎች ተፈጥረዋል አይደል? they have to do their job እድል መስጠት አለብኝ ብዬ አስባለሁ። የተተካን ሁላችን let's leave them ነው የኔ አቋም። እንተዋቸው። በድርጅቶቹ መተካከት የሚባል አይደል? እንተዋቸው ነው የኔ አቋም። የኛ ሮል ሳፖርቲቭ እንጂ ሞኒተሪንግ መሆን የለበትም ነው። መቆጣጠር ሳይሆን የመደገፍ ነው ሮላችን ብዬ አምናለሁ። መደገፍም ግን ስንጠየቅ ሲጠይቁን መደገፍ አለብን ብዬ አምናለሁ። ኦኬ እዚህ መከላከያ ሲጠይቁን እንደነገርኩ ደግፋቸዋለሁ። የቲፒኤልኤፍ አመራሮችም ኦኬ ሳሞራ በዚህ ልትረዳን ትችላለህ እስካሉኝ ድረስ ሬዲ ቱ ሰፖርት ዘም። እንደዚህ ልርዳችሁ እንደዚህ ተሳስታችኋል ግን አልላቸውም። ቢኮዝ they are leaders መሪዎች ናቸው። መርጧቸዋል ጉባኤ ህዝቡ ያው በጉባኤ አድርጎ መርጧቸዋል። I have to respect ከወደቁም ይወደቁ። እኔም መመክራቸው ከወደቁ በኋላ ምንድነው መሰለህ እንዴት መውጣት እንዳለባቸው ግምገማ እንዲለምዱ ሪል ግምገማ ከተግባር ከእያንዳንዷ ተግባር እንዲማሩ መደገፍ ይችላል። ይደገፋል ማለት ነውና ይሄ ነው። ሁለተኛ ግን ይሄ ማለት ግን ስለ ህዝብ ትግራይ አያሳስበኝም ማለት አይደለም። ስለ ኢትዮጵያ ህዝብም አያሳስበኝም ማለት አይደለም። የትግራይ ህዝብ ፍጹም መጎዳት አለበት ብዬ አላስብም። ኤክስትራ የጠየቀውም ነገር የለም። የትግራይ ህዝብ የጠየቀው ታግሏል፣ መስዋዕትነት ከፍለዋል፣ ትዕግስትም አድርገዋል። አንድ ነገር ልንገርህ፣ ከጎንደር ሲባረር ትግራዋይ ከጎንደር ከሁሉም ኢትዮጵያ ህዝብ ሲባረር ሲጨፈጨፍ ማለት ነው ተጨፍጭፎም ተገድሎም ምናምንም ሲባረር ትግራይ አንድ ነገር አላደረገም። የትግራይ ህዝብ አንድ ነገር አላደረገም። የቲፒኤልኤፍ አመራርም ብድር ለመመለስ አልተንቀሳቀሰም። ምክንያቱም ያ የድርጊት አላማው የትግራይ ህዝብና የአማራ ህዝብን ለማጋጨት ነው ነበር። የትግራይ ህዝብ ለማጋጨት ነው የተደረገው ያ እንቅስቃሴ። ቲፒኤልኤፍና ህዝቡ ዝም አለ። ከዛ በኋላ ለ4 ዓመት ትግራዋይ ሬሳ ይቀበላል። ከትግራይ ወደ አማራ ክልል ወደ ኦሮሚያ ሄደ ሬሳ ግን የለም። የተከበረ ህዝብ ነው። ኦኬ አሁንም መቆም አለበት። ለትግራይ ህዝብ የሚነገረው ስለ ትግራይ ህዝብ የሚነገረው ንግግር ምናምን መቆም አለበት ብዬ አምናለሁ። መቆም አለበት እላለሁ። ይሄ አንደኛው ነው። መቆም አለበት ተብሎ ግን አያቆም የሚቀጥልበታል። ዋናው የኔ ኢንትረስት ግን ህዝቡ በመላው ኢትዮጵያ ህዝቦች ግን ማወቅ አለባቸው ነው። እኔ ኮንሰርን ለህዝቡ ነው እንጂ እነዚህ ጥቂት ግለሰቦች በፌስቡክ በምናምን እነሱ ገንዘብ ያትርፉበት ምንም ችግር የለም። እና ወደ ጥያቄ ልመለስ። ተተክቻለሁ ብዬ ነው የማስበው። ድጋፍ በዚህ ልትደግፈን ትችላለህ ከተባልኩኝ አም ሬዲ ቱ ሰፖርት ኤኒዌር። ልክ በመከላከያ በዚህ አስተያየት ሀሳብ ካሉኝ ደግፋለሁ። በትግራይም በቲፒኤልኤፍም እንደዛ ካሉኝ ደግፋለሁ። እስካላሉኝ ግን ለምን አልደገፋችሁም ብዬ ደግሞ አልናደድም። አልጠየቃችሁም ብዬ አልናደድም። ምክንያቱም የተሰጠኝ ስራ አለ ሌላ። በቲፒኤልኤፍ በስራ አስፈጻሚ የተሰጠን የትግሉ ታሪክ እንድንጽፍ ሆምወርክ ተሰጥቶናል። ትልቅ ስራ ነው እሱ በአሁኑ ሰዓት ማለት ነው። አዎ እሱ ስራለሁ ቁጭ ብዬ ነው የጀመርነው ቀደም ብሎ ነው። ስለዚህ እሱ የተሰጠን እንግዲህ የቲፒኤልኤፍ ስራ አስፈጻሚ ኮሚቴ ስሩት ልትሰሩት ትችላላችሁ ብሎ አምኖን ሰጥቶናል። ብዙ ገንዘብ ወጥተዋል። ብዙ ስራ እየተሰራ ነው። ጽሁፍ ተሰባስቧል። ታሪኩ ማለት ነው። እሱ እየጻፍኩ ነው። እሱ እየጻፍን ነው። እኔም ሌላውም እየጻፈ ነው። ስለዚህ ይሄ ስራ ስላለኝ አላስጨንቃቸውም። እዚህ ቁጭ ብዬ ያው መስራት ነው። ስለዚህ እዚህም ራሴ የምሰራው ስራ አለኝ ማለት ነው። ሁለተኛ ግን በዚህ ድጋፍ እንፈልጋለን ሲባል እንትን አድርጋለሁ። አንድ ነገር መናገር የሚፈልገው ግን የኢትዮጵያ ህዝብ ሆነ የትግራይ ህዝብ
እንዲጎዳ ግን በፍጹም አልፈልግም። ለትግራይ ህዝብ እየደረሰ ያለ ጥቃት ደግሞ መቆም አለበት ብዬ አምናለሁ። መቆም አለበት ብዬ አምናለሁ። ባይዘው የትግራይ ህዝብ ከተጠቃ አልገባቸውም እንጂ ነገም የራሳቸው ህዝብ እንደሚጠቃ ስላልገባቸው ነው እያሉ ያሉ። ግን የትግራይ ህዝብ ማጥቃት ማለት የራሳቸው ህዝብ ማጥቃት እንደሆነ ግን ይወቁት። አልገባቸውም። ጀነራል በህወሓት በኩል በፌዴራል መንግስት በአማራ ክልልም በኢሳያስ አፈወርቂ በኤርትራም በኩል ከበባ እየተደረገብን ነው፣ ከፌዴራል መንግስት ጥቃት ሊደርስብን ይችላል የሚሉ ነገሮች አሉ። እንደው እርስዎ አሁን ፐርሰናል ነው የምጠይቁት፣ ወታደራዊ ባለሙያ መሪም ስለነበሩ በእውነቱ በእነዚህ መካከል ያለው ችግር ወዴት ሊያመራ ይችላል? ህወሓት የሚያነሳቸው ጉዳዮች ልክ ናቸው ወይ? ማሳያስ ማቅረብ ይቻላል ወይ ብለው ያስባሉ? እንግዲህ ሁለት ለያይተን እናቅርብ። የአማራ ህዝብ እና የትግራይ ህዝብ ለመወገድ ፍላጎት አለ፣ ግን ህዝቡ እምቢ ብለዋል። በማን በኩል ነው ያ ፍላጎት ያለው? ተጨባጭ አለ ወይም ማለት የሆነ ቡድን በዚህ በኩል እያደረገው ነው፣ የሆነ ቡድን በዚህ በኩል እያደረገው ነው? ሀገር እንድትበጣበጥ የሚፈልግ ኃይል እኮ ነው። ይቺ ሀገር እንድትበጣበጥ የሚፈልግ ኃይል እኮ ሞልተዋል። ብዙ እኮ ነው። ፌዴራል ስርዓቱን የሚጻረር ኃይል እኮ ማለት ነው ያለው። ልማታዊ አካሄድን የሚቃወም እኮ ሞልተዋል። ስማ ወደዚህ ወደ አሁን ደረጃ ያመጣን ልማት እድገት የማይፈልገው እኮ ማለት ሞልተዋል። ህዳሴ ግድብ እንዳንገድብ የማይፈልግ እኮ ሞልተዋል። ኢትዮጵያ ህዝብ እንዲለማ የማይፈልግ እኮ ሞልተዋል። ኢትዮጵያውም ሆኖ እቺ ሀገር እንድትበታተን የሚፈልግ ማለት ነው። ኢሳያስም ደካማ ኢትዮጵያ እንድትኖር ፍላጎቱ የተወ አይመስለኝም። ብዙ ኃይሎች ናቸው፣ የትምክህት ኃይሎችም አሉ። የድሮ ስርዓትን የሚናፍቁ ሴንትራሊዝም ምንድነው አህዳዊ የሚባል የሚፈልጉ አሉ። ውጪ የማይሆን ሊመለስ የማይችል ይሄን መመለስ የምንችለው የትግራይ ህዝብን በመምታትና በማበጣበጥ ነው የሚሉ አሉ። ይሄ ነው። ስለዚህ ይሄ ፍላጎት ነበረ። ማአት ፉከራም ነበረ አይደል? ግን የኔ ያክል ሺህ ሰልጥነዋል ወዘተ እየተባለ ማለት ነው። አዘን እንደፈደግን ምንድነው የሆነው? በፐሪፈሪ ያለው ህዝብ የቆቦ የሁሉም በዚህ በሁለት መካከል ያለ ህዝብ አንዋጋም፣ ወንድማማቾች ነን አብለን የታገልን ነው እኮ አለ። ዝም አለ። ስለዚህ ሊያዋጉት ይፈልጋሉ፣ ግን አይዋጋም ነው ያልኩት። አይዋጋም። ከትግራይ ደግሞ በአማራ ተከበናል ሊል ይችላል፣ መብቱ ነው ይበል። የሚያስረዳው ሲኖር ደግሞ ሰው ይረዳል ማለት ነው። በዛ ካመነ ደግሞ የመን ግን አይዋጋም። እሱም የሚጀምረው ውጊያ ያለ አይመስለኝም። በትግራይም ወደ አማራ የሚጀምር ውጊያ የለም። ነገርኩ እኮ ትግራይ ሊወጋ ከሆነ መጀመሪያ መግደል ያለበት በዩኒቨርሲቲ በሁሉም ዩኒቨርሲቲዎች ማለት አማርና ተናጋሪ ከመላ ኢትዮጵያ እኮ ነው ያሉት። አንድ ሬሳ እኮ እስካሁን አልተላከም ወደዚህ። በስህተት አክሱምና አድግራት አንዳንድ ልጆች ሞተዋል አውቃለሁ። አንዱ የሞተው በኃይለ ማርያም በነበረበት ጊዜ ነው በአድግራት። አንዱ ደግሞ ከሁለት ዓመት በፊት አክሱም ተማሪዎች እርስ በርሳቸው ተጣልተው የገደሉት ነው። ያም ድርጊት ተኮንነዋል፣ ታስረዋል፣ ተቀጥተዋል አይደል? ለምንድን ነው የሚገድለው? ለምንድን ነው የትግራይ ህዝብ የሚተኩሰው? አይተኩስም፣ ወደ አማራ አይተኩስም። የአማራ ህዝብ ደግሞ በጀርባ ያለ ቢገፉትም ሄዷል እኮ ልዩ ኃይል ወደ ቆቦ ሄዷል፣ ወደ ምናምን ማት ልኳል፣ ግርግር ለመፍጠር ኖ አንዋጋም ብሏቸዋል። ስለዚህ አይዋጉም ነው የኔ አቋም። አይዋጉም። ግርግሩ ለመፍጠር ግን ቃሉ ጠቃሚ ነው። በክራይሲስ ለመቆየት አጀንዳ እንዳይቀየር ግን ቃሉ ጠቃሚ ይሆናል ብዬ አስባለሁ እንጂ አይዋጉ። ምኞት ብቻ አይደለም፣ ምኞቴ እንዳይዋጉ ነው። የትግራይ ህዝብ ካሁን በኋላ እንደገና ወልዳ ወደ ጦርነት ልጅ መላክ አለበት ብዬ አላስብም። ለሴምቲንግ ሌላው የአማራ ህዝብም እናት ወልዳ እንደገና ወደ ልማት ነው መላክ ያለበት እንጂ ወደ ጦርነት መላክ የለበት ብዬ ነው የማስበው። ይሄ ፍላጎቴ ነው። በተጨባጭ ደግሞ አንዋጋም ብለዋል ህዝቡ። አንድ ነገር ግልጽ መናገር፣ በትግራይ የሚጀመር ተኩስ ግን አይኖርም ብዬ አስባለሁ። በፍጹም የአማራ ህዝብም በፐሪፈሪ ያለም ሁሉም አያስፈልገንም አንዋጋም ብለዋል። ይሄ ትልቅ ነገር ነው።
ኤርትራ ልምጣ። ኤርትራ ኢሳያስ ጥላቸው አልተወውም። በጣም ነው የሚጠላል። ቲፒኤልኤፍን ይጠላል። ግን ያልገባው ቲፒኤልኤፍ ህዝቡ መሆኑ አልገባውም። ግለሰቦች መጥላት ይችላል። ቲፒኤልኤፍ ግን ይጠላል። የቲፒኤልኤፍ አመራር ይጠላል። የኢሳያስ ስህተት እሱ ነው። ጥላቻው ኢዝ ተርብል። ግን ጥሩ ነገሩ የኤርትራ ህዝብ ካሁን በኋላ አይዋጋለትም። ምክንያቱም በውጊያ ምንም አልተጠቀምም። ትግራይም አልተጠቀምም፣ እሱም አልተጠቀምም። የኢትዮጵያ ምንም አልተጠቀምም። በተለይ የኤርትራ ህዝብ ተጠቃ፣ የባሰ ተጎዳ እና እኔ ኢሳያስ አቅም ቢኖረው አንድ ቀንም አይተውም ብዬ አስባለሁ። የአቅም ጉዳይ ነው። አቅም ቢኖረው አይሄድም። አሁን ኢሳያስ ውጊያ ከጀመረ ድል አገኛለሁ ወይ አላገኘውም ብሎ እርግጠኛ መሆን አይችልም። ውጊያ ከጀመረ አሸንፋለሁ ወይ ሳላሸንፉም ብሎ ማለት ውጊያ ስትጀምር መቼ እንደምትጨርሰው አውቀህ ነው ውጊያው የምትጀምረው። የማትጨርሰው ውጊያ አትጀምርም። ተረድቷል? የማትጨርሰው ውጊያ ስለማትጀምር ኢሳያስ ጥላቻው አለው። ጀምሬ ግን እጨርሰዋለሁ ወይ ግን እውቀት የለውም፣ ሹር አይደለም። ድል አገኛለሁ ወይ ብሎ ግን ሹር አይደለም። ሜንታል ነው። አቅም ዋናው ነገር ይሄ ነው። ልትወስን የሚያደርግ ይሄ ነው። ድል ማግኘት እችላለሁ ወይ? መጨረስስ እችላለሁ ወይ? ካልጨረስኩት what is the consequence ባክፋየር ያደርገው ወይ ነው የሚሆነው። እና በዚህ እርግጠኛ ስለማይሆን ውጊያ ያደርጋል ብዬ አላስብም። እንግዲህ ውጊያ ዝም ብለህ የምትወስነው አይደለም። በሌላ በኩል ግን ሁለት ነገር ማወቅ አለብን። አንደኛው በእኔ እምነት አሁን የኤርትራ ህዝብ ከትግራይ የወንድሙ ህዝብ ሊዋጋ የሚፈልግ አይመስልም። አይዋጋም ብዬ አስባለሁ። ኢሳያስ ብቻ ሰዎች እንደፈለገ የላ ህዝቡን መጥላት ቢተው ጥሩ ነው ብዬ አስባለሁ። ኢሳያስ ማለት ነው። ህዝቡን መጥላት ይተው ይቅርበት። ሰዎች ግን እንደፈለገ ሊጠላ ይችላል፣ መብቱ ነው። እንደ ህዝብ ግን ባይጠላ ባያንቋሽሽ ጥሩ ነው ብላለሁ። ምክንያቱም በአሁኑ ጊዜ በተለይ የሰላም ስምምነት ስለተደረገ ማለት ነው የኤርትራ ህዝብ ትግራይ መጥቶ ሄዷል። የትግራይ ህዝብን ገብቷል። ወንድማማቾች ነው። ስለዚህ በሁለቱም ህዝቦች የመዋጋት ፍላጎት ያለ አይመስለኝም። ሁለተኛ ደግሞ የሰላም ስምምነት ተደርጓል፣ ፈርሟል ኢሳያስ አይደል? ሰላም ተብሏል። ስቲል ብዙ ነገር ያላለቀ ግን አለ። ከዚህ ከሰላም እንዴት ነው የሚያዩት ህጋዊ አፈጻጸሙን አጠቃላይ? ይጨርስልኝ። እኔ ሰላም ለኢትዮጵያ ህዝብም ለትግራይ ህዝብም እጅግ ይጠቅማል። በተለይ ለትግራይ ህዝብ በጣም ይጠቅማል ብዬ አስባለሁ። ለትግራይ ህዝብ አፋር በአካባቢው ላለ ማለት ነው፣ ወሎ፣ ጎንደር ቀጥታ ንግዱ ከዛ ነው የነበረው ድሮም ይኸው ቢሆን በርካታ ጠቀሜታ አለው። ከዛ በላይ ግን የሰው ህይወት ይድናል። የኤርትራ ህዝብም ወደ ልማት ያሸጋግረዋል። ከጦርነት ወጥቶ ወደ ልማት እንዲሸጋገር ሊያደርገው ይችላል። ሰላሙ ጥሩ ነው ለኢትዮጵያም፣ ለትግራይም፣ ለሁሉም። ግን በርካታ ያላለቁ ነገሮች አሉ። ህጋዊ ጉዳዮች ማለቅ ያለባቸው ጉዳዮች አሉ። ህዝብ ለህዝብ ኖርማላይዜሽን ገና አልተጀመረም። ህዝቡ ይፈልገዋል። ራሱ እኮ አድርጓል ኦልሬዲ። ራሱማ እየመጣ ኤርትራው ወንድሞቻችን ወደ ትግራይ እየመጡ ከዚህም ወደዚያ እየሄዱ ነበር ሲከፈት ማለት ነው። ኖርማላይዝ አድርጓል ራሱ። ፎርማሊ ግን አልተደረገም። የበለጠ ኖርማላይዝድ መሆን አለበት። በርካታ ያላለቁ ጉዳዮች አሉ። ኢቭን የኢትዮጵያ ህዝብ የትግራይ ህዝብ መሳተፍ አለበት። ተረድቷል። በኖርማላይዜሽን ስታስብ ቲፒኤልኤፍም
ማን ነው ህዝብ የትግራይ ህዝብ መሳተፍ አለበት። ያለዛ ኖርማላይዜሽን የሚባል ነገር አለ። የኢሳያስ ደግሞ ኢትዮጵያሌፍ የምትባል ጥላቻ ስላለችው እሷን አልወለደም እየዘለለ ከአስመራ ወደ ባህር ዳር ከአስመራ ወደ አዲስ አበባ ነው የሚያመጣ። ይሄ በፌዴራል መንግስት በኩል ይሄስ አክሴፕት መደረጉ ህወሓት ቅሬታ ያቀርባል። እኛ ጎረቤት ህዝቦች ሁነን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ግንኙነቱ መጀመሩ እኛን ጫና ውስጥ ለማስገባት ነው ይላሉ እና እርስዎ እንደሚሉት እውነት ኢሳያስ ፍላጎት ይኖረዋል አሁን ለመውጋት? እኔ ማሰብ ልንገርህ፣ ከትግራይ ጋር መገናኘት የለበትም የሚል አቋም የለኝም። መገናኘት አለበት ከቲፒኤልኤፍ። ያው ስምምነቱ ግን እንደ መንግስት ስለሆነ እንደ መንግስት ነው ዋናው መጨረስ ያለበት ማለቅ ያለበት። ወደ ታች ስትወርድ ወደ ታች ይሄዳል ማለት ነው። አንዳንድ የአዲስ አበባ ሲመጣ እኮ ከቲፒኤልኤፍም ተወካዮች ይመጣሉ አዲስ አበባ አይደል? ደብረጽዮን አንድ ጊዜ መጥተዋል ተቀብለውታል ማለት ነው። የትግራይ ህዝብ ይሁን ቲፒኤልኤፍ በሰላሙ ፍላጎት እንዳለ አውቃለሁ። ጦርነት አይፈልጉም። የትግራይ ህዝብ በተለይ ደግሞ አይፈልግም። ኦኬ ቲፒኤልኤፍ የሚሉት የሚመስለኝ ፓርት ኦፍ ጉዳዩ መሆን አለብን ነው። ፓርት ኦፍ የሰላም ስምምነቱ ፓርት ኦፍ ዛት መሆን አለብን ነው። ይሄም ተገቢ ነው ጥያቄያችን። ኦኬ ይሄ እምቢ እያለ ያለ ማን ነው ግን አላቅም። ተልቷል እምቢ እያለ ያለ ማን ይመስሎታል? አላቅም። በምን በመሰለህ አልናገርም። ኢሳያስ ጥላቻው ትልቅ እንደሆነ አውቃለሁ። ቲፒኤልኤፍ የሚባል ፍጡር እንደማይፈልግ አውቃለሁ። ይሄ ኢሳያስ ይሄን አውቃለሁ። ከዛ ውጭ ግን እኔ ግን ምን እላለሁ መሰለህ፣ እንደዛም ሆኖ ውጊያን መከላከል አለብን ነው። እንደዛም ሆኖ ወደ ኋላ እንዳይመለስ ያቺ የተደረገችው ወደ ኋላ እንዳትመለስ ኢቨን ቲፒኤልኤፍም እዛው ሆኖ ተርቷል ባለበት ሆኖ ሁላችን ወደ ኋላ እንዳትመለስ መስራት አለብን ብዬ አምናለሁ። ተርቷል። ምክንያቱም ኢሳያስ እኔ ኤክስኪውዝ ለራሱ ስለሚኖር ለህዝብ ስለማይኖር ለኤርትራ ህዝብ አይደለም እየኖረ ያለ ቪክቲም ነው። የኤርትራ ህዝብ ኤኒቲንግ ማድረግ ይችላል። እንዳያደርግ ወደ ኋላ እንዳይመለስ ግን መስራት አለበት። ቲፒኤልኤፍም ፓርት ኦፍ ዛት ቢሆን ደስ ይለኛል፣ አምናለሁ። ባይሆንም ግን አሁንም መግለጫቸው ስራቸው ሳይ ወደ ኋላ እንዳይመለስ ነው እየሰሩ ያለው የትግራይ ህዝብ ማለት ነው። ይሄ ጥሩ ነው ብዬ አምናለሁ። በማዕከላዊ መንግስትም ግን መጠናቀቅ ያለበት ፎርማላይዝ መሆን ያለበት በርካታ ጉዳዮች አሉ። ህጋዊ በህግ ንግዱ መንገዶቹ እንዲከፈቱ በተለይ ኖርማላይዜሽን የፖርት ምናምን የሚባሉ ህጋዊ ነገሮች አሉ። ማዕከላዊ መንግስት ደግሞ ይሄ መጨረስ አለበት ብዬ አምናለሁ። ማዕከላዊ መንግስት ይሄ መስራት አለበት። የትግራይ ህዝብም ይሄ መጨረስ አለበት ማለት የትግራይ ህዝብም መሳተፍ አለበት ማለት ነው። ተርቷል። ቲፒኤልኤፍም መሳተፍ ባለበት ደረጃ መሳተፍ አለበት ብዬ አምናለሁ። አሁን ያለው አልተሳተፍንም የሚል የቲፒኤልኤፍ ሀሳብ ተገቢ ነው፣ መብታቸው ነው ሊሉ ይችላሉ፣ ይገባልም። አልተሳተፍንም ባት ዳዝንት ምን ሰላም አንፈልግም ማለት ግን አይደለም። ተከበብነንስ የሚሉት ተከበብን የሚልማ ፐርሰፕሽን ነው፣ እንዳትረዳዳኝ ነው። ለእኔም እኮ ጠይቀውኛል እዛ ለኔም ጠይቀውኛል ጓደኞቼ፣ ምን እንዴት ታያዋለህ ብለውኛል። የዱርዬ ስራ መስራት ይችላል፣ የቴሮሪስት ስራ መስራት ይቻላል፣ የቴሮሪስት ስራ መስራት ይቻል ይሆናል፣ የቴሮሪስት ስራ መስራት ይቻል ይሆናል። ጦርነት ግን ለመወሰን በኤርትራ ሆነ ለመወሰን እጅግ ከባድ ነው የሚል ሀሳብ አለኝ። ምክንያቱም ዋናው መሰረቱ የኤርትራ ህዝብ አይፈልግም። አሁን በፍጹም አይፈልግም። ካየው በኋላ የኤርትራ ህዝብ ሰላሙ እንግዲህ ሁለት ነገር ነው። የሰላም ስምምነት ከተደረገ በኋላ ፈሶ ነው የመጣው የኤርትራ ህዝብ። ማዕት ነው ያለው በትግራይ አሁን ያለው መቀሌ፣ አድግራት ማዕት ነው ያለው። እዚህም አዲስ አበባ ማዕት አለ። የተመላለሰም ማዕት ነው። አይቶታል። ወንድሜ ሲለው አየው። የትግራይ ህዝብ ወንድሜ ሲለው ሰምቲንግ ብዙ ትግራዋይ ደግሞ ወደ ኤርትራ ሄዷል። እንደዛ ነው ያየው። እንደገና ወደ ጦርነት የመመለስ ፍላጎት ያለ አይመስልም። አንድ በህዝቡ ማለት ነው።
ኢሳያስም ይሄ ወደ ጦርነት ሊቀሰቅሰው የሚችል አይመስለኝም። እንደገና ወደ ጦርነት እንድድረው ጠላትህ ነው ትግራዋይ ብሎ ሊቀሰቅሰው አይችልም አይመስለኝም። ይሄ ስላለ በአሁኑ ወቅት ጦርነት ለመወሰን እጅግ ከባድ ነው። ከዛ በላይ ግን ፋይናል የሚያደርገው ግን በማዕከላዊ መንግስት በሁለቱም መንግስታት መሰራት ያለበት ቶሎ ወደ መጨረስ ያለባቸው ህጋዊ ጉዳዮች ቶሎ መጨረስና ወደ ኖርማላይዜሽን መሰጋገር ግን ያስፈልጋል ብዬ አምናለሁ። ማዕከላዊ መንግስት መስራት ያለበት ማፋጠን አለበት ብዬ አምናለሁ። በብዙ ምክንያቶች ይሄ ለብዙ ነገር ይጠቅመናል ብዬ አስባለሁ። ለትግራይ ብቻ አይደለም፣ ለመላ ኢትዮጵያም ይጠቅማል። ተረድቷል። ለመላ ሀገሪቱም ይጠቅማል። ቶሎ ማለቅ አለበት። ቲፒኤልኤፍ ደግሞ በደረጃው መግባት ባለበት ደረጃ መግባት አለበት ብዬ አምናለሁ። የቲፒኤልኤፍ አመራር ማለት ነው። ከዛ በላይ ግን ህዝቡ ኖርማላይዝ መደረግ አለበት። ቶሎ ወደ ኖርማላይዜሽን መሸጋገር አለበት። ባክ መመለስ የለበትም። ያሁን ያገኘናት ትንሿ ነገር ወደ ኋላ እንዳትመለስ ሁላችን መስራት አለበት። ቲፒኤልኤፍም አግባቦችን ነው እየተናገረ ያለ የሚመስለኝ እንጂ ፕሮሰሱን ነው እየተናገረ ያለ እንጂ ሰላሙን አይፈልግም ማለት። በሰላሙማ ከማንም በላይ ይፈልገዋል ብዬ አምናለሁ። ሰላም ጤና ይስጥልኝ የኢትዮ አዲስ ዴይሊ ቤተሰቦች፣ ዛሬ ሀገራችንን ላይ ተመርኩዘን ቁጭትና እውነትን አዝለን አንድ ሰፋ ያለ ትንታኔ ይዘንላችሁ ቀርበናል። ሀገር እስቲ ስንል ምን ማለታችን ነው? ፖለቲካ ሳይንስ ትርጓሜ ሀገር ማለት ሉዓላዊ መሬት፣ መንግስትና ህዝብን አጣምሮ የያዘ አካል ነው። ነገር ግን ከዚህ ሁሉ መቆራኘት ክፍሎች ውስጥ ሰው ወይንም ህዝብ ወሳኝ ድርሻ ይይዛል። ያለ ሰው መሬት ባዶ ስፍራ ናት። ያለ ህዝብ መንግስት የጥላ ስብስብ ነው። ዛሬ በኢትዮጵያ ምድር ግን ይህ ዋነኛው ሀገር መሰረት የሆነው ሰው ዋጋው ረክሷል። በእውነተኛው የፖለቲካ ሳይንስ ትርጓሜ ሀገር ስንል ሉዓላዊ የሆነ መሬትን፣ ህዝብንና መንግስትን አጣምሮ የያዘ ሕያዋን መስተጋብር ማለታችን ነው። በዚህ የሶስትዮሽ ግንኙነት ውስጥ ደግሞ ህዝብ ወሳኙንና ቀዳሚውን ድርሻ ይዛል። ለዚህ ሀገርነት ትርጉም ሰጪ አካላት ፍጹም በሆነ ሁኔታ አስማምቶና አቆራኝቶ የመራ የፖለቲካ ስርዓት ታሪክ ውስጥ ኖሮ እንደማያውቅ ሁሉ የሰውን ልጅ አስቸጋሪና ተለዋጭ ባህሪ የሚቀይር አንዳች ምትሃታዊ ኃይል ካልተፈጠረ በስተቀር ወደፊትም ሊኖር እንደማይቻል የገሃዱ ዓለም ፖለቲካ ሀሁ ነው። ዲሞክራሲያዊ ስርዓት ስንል እስካሁን ካለው የሰው ልጅ የፖለቲካ ታሪክና ሂደት አብዛኛው የዓለም ህዝብ ከሚገኝበት ጭቆናና አምባገነንነት ጋር ሲነጻጸር የተሻለ አማራጭ የሌለው ልዕልና ያለው ስርዓት ማለታችን እንጂ በራሱ እንከን የለሽ ወይንም ፍጹም ነው ማለት እንዳልሆነ ግንዛቤ ሊወሰድ ይገባል። ዛሬ በዓለማችን ላይ አዎንታዊ ለሆነው ዘመናዊ ፖለቲካ ማሳያ የሆኑት የመድበለ ፓርቲ ስርዓትን ያደረጉ ጥቂት ሀገራት የደረሱበትን ደረጃ በአንዴ ተሰርቶ ያለቀለት ሳይሆን በማያቋርጥ ማህበረሰባዊና ፖለቲካዊ ፈተና ውስጥ እያለፈ የሚቀጥል የሂደት ውጤት ነው። ይህ ስርዓት ለትውልድ የሚታደል የውርስ ስጦታ ሳይሆን በየዕለቱ የሚገባና የሚጠበቅ እሴት ነው። በአግባቡ የሚመሰረትና የሚመራ ዲሞክራሲያዊ ስርዓት ዋነኛ ጥቅሙ የሚፈጠሩ ስህተቶችንና ድክመቶችን በወቅታዊና ውጤታማ መፍትሄ በማሰናዳት ሀገራዊ ጉዳዮችን ከመንገጫገጫቸው ከቁጥጥር ውጭ እንዳይወጡ ማድረግ መቻሉ ላይ ነው። ነገር ግን እንደኛ ሀገሮቹ እኩያን ገዢዎች በዲሞክራሲ ስም እየሰበኩ እየማሉና እየተገዘቱ በተግባር ግን ትውልድን በማጎሳቆል ዜጎችን በማፈናቀልና በመግደል በስልጣን መንበር ላይ የሚቆዩበት አንዳች አይነት ፍትሃዊ ሽፋን አይደለም። የኢትዮጵያ ነባራዊ ሁኔታ ከዚህ መሰረታዊ ዲሞክራሲያዊ ምንነት አንጻር ሲፈተሽ የገጠመንና ወደፊትም ሊገጥመን የሚችለው እጅግ ከባድ ፈተና ለመረዳት የታወቀ ምሁር ወይንም ፖለቲከኛ መሆን አይጠይቅም። ይልቁንም አስተዋይንና ቅን ሕሊና ያለው ዜጋ መሆን ብቻ በቂ ነው። እነዚህ እኩያን ገዢዎች ግብረ በላዎች በህዝብ ላይ የሚያወዱትን ሁለንተናዊ የመከራና የውርደት ዶፍ በጋራ ተጋድሎ ማስቆም ካልተቻለ ለዘመናት የዘለቀውና በአሁኑ ወቅት ደግሞ እጅግ አስከፊ ደረጃ ላይ የደረሰው የሰቆቃ ተውኔት እየተባባሰ ይቀጥላል። የዚህ አይነት ተደጋጋሚ የፖለቲካ ውድቀት ትክክለኛ መልቋጫ ካልተበጀለት ህዝቡ ከመከራ ውርደት ጋር የመለማመድ አደጋ ውስጥ ይገባል። ለዚህ ደግሞ ከራሳችን የታሪክ ሂደት የተሻለ ማስረጃ ሊኖር አይችልም። የአሁኑ ሴረኛ ሸፍጠኛና ጨካኝ ገዢ ቡድኖች መከረኛውን ህዝብ ለሁለንተናዊ ውድቀት አሳልፈው እየሰጡ በህዝብ አልባ መዝናኛዎች፣ በአሸብራቂ የኮሪደር ልማቶችና እዚያና እዚህ በሚካሄድ የፕሮጀክት ባንክ ቆረጣ ስም ሀገር ረገነት እየሆነች እንደሆነ ሊያሳምኑን ይሞክራሉ። ይሁን እንጂ
በፈጣሪ አምሳል የተፈጠረው ክቡር የሆነው የሰው ልጅ እየደመሰሱ ገነባን የሚሉት ግንባታ፣ አቆነጀው ለሚሉት መዝናኛ ለህዝቡ ትርጉም የለውም። የመከራ ስርዓታችን በጽኑ የጋራ ተጋድሎ ተሸንፎ የነጻነትና የፍትህ ስርዓቱን ሲሆን ሀገሬ የሁለገብ ወርቃማ እድገት ባለቤት አድርጋታል የሚል ቆራጥ ምላሽ መስጠት የሚሳነው ትውልድ የዚህ አሰቃቂ የፖለቲካ ድራማ ሰለባ ቢሆን የሚያሳዝን እንጂ የሚገርም አይሆንም። በእውነት ስለ እውነት ከተነጋገርን ይህንን ዘመን ጠገብ የፖለቲካ ቀውስ ተረድተን ዘላቂ መፍትሄ ለማምጣት ያለማቻላችን ሀቅ ያስከተለብን መከራ በቃላት ለመግለጽ ከሚቻል በላይ ሆኗል። ሰንካላ ሰበብ እየደረደርን የመከራ ዘመን መቁጠሩ ሊበቃን ይገባል። በንጹሃን ዜጎች የግፍ ግድያና የደም ጎርፍ ላይ እየተረማመዱ በስልጣን የሚፈራረቁ ገዢዎች ለዚህ ጥፋት ቀዳሚውን ተጠያቂነት እንደሚወስዱ ጥርጥር የለውም። በሌላ በኩል ግን በእነዚህ የጎሳ ደምና አጥንት ስሌት ቁማርተኞች ስር ለዘመናት እየማቀቀ ያለው ህዝብ መታደግ የነበረባቸው የህብረተሰብ ክፍሎች የዚሁ ርካሽ የፖለቲካ ተውኔት አጃቢዎችና ሰለባዎች ሆነው መቀጠላቸው ትልቅ የታሪክ ተጠያቂነት ያመጣባቸዋል። የሸፍተኛ ገዢዎች የጭካኔ ሰይፍ ሰለባ፣ የአድርባዮች መሳለቂያና የድርጊት አልባ ስብከት አጃቢዎች ሆነን ለመቀጠል ካልፈለግን በስተቀር እንደ ማህበረሰብ ደጋግመን መውደቃችንን ማስተባበል አንችልም። ከሰሞኑ በከፍተኛ የትምህርት ተቋም የአልማዝ ኢዮቤልዩ በዓልና ሃይማኖታዊ ዝማሬ ስም የተካሄዱ ስብሰባዎች የዚሁ የገዢዎች ርካሽ የፖለቲካ ሰጭነት ማሳያዎች ናቸው። ለምሳሌ አዲስ አበባ ዩኒቨርሲቲ 75ኛ ዓመትን ብንመለከት ዝግጅቱ ከተቋሙ ዕድሜ ቆጠራና ካስመረቀው የሰው ኃይል ቁጥር ስሌት ባለፈ መንግስታችን ምን አስቦልናል የሚል የተዋረደ የተማጽኖ ጥያቄ ካሪነት የተናወተው ሙገሳ የታየበት ነበር። ትውልድ ገዳይ የሆነ የፖለቲካ ስርዓት በትምህርት ሂደትና ውጤት ላይ ስላስከተለው የጥፋት ዶፍ የሚነሳበት መፍትሄ የሚቀርብበት መድረክ መሆን ሲገባው በአድርባይነት ተሸፍኖ አልፏል። አብዛኛው ነገር ስራችን መሪሩና እውነቱን ተጋፍጠን ከገባንበት አዘቅት ለመውጣት ከመጣር ይልቅ ዙሪያውን መዞርና መሽከርከር መሆኑ ለውጥ እንዳናመጣ አድርጎናል። ይህ አዙሪት ሊቆም ከተፈለገ ህዝቡ ስለ አገርና ስለ ዲሞክራሲ ያለው ግንዛቤን ማሳደግ፣ ከገዢዎች ውሸት ትረካ ራሱን ማላቀቅ ይኖርበታል። ዲሞክራሲ ማለት በየአደባባዩ የሚለፈፍ ቃል ሳይሆን የሰው ልጅ ክብር የሚጠበቅበት፣ ፍትህ የሚነግስበት፣ ተጠያቂነት የሚሰፍንበት ተግባራዊ ስርዓት ነው። ዛሬ የምናየው የፕሮጀክት ብልጭልጭታ ለዜጎች ስቃይ ሊሸፍን አይችልም። በየቦታ የሚፈስ የንጹሃን ደም፣ የሚሰማው የእናቶች ዋይታ፣ የሚታየው የዜጎች መፈናቀል የሀገሪቱን የመፈራረስ አደጋ ያፋጥነዋል። ዜጎች በስልጣን ለመቆየት ሲሉ የሚጠቀሙበት የከፋፍለ ግዛ ስልትና የብሔር ፖለቲካ ቁማር ሀገሪቱን ወደማያልቅ የእርስ በርስ ግጭት ውድመት እየመራት ነው። ይህ አደገኛ ጉዞ ለማስቆም ደግሞ በነጻነትና በእኩልነት የሚያምን ከጠባብ የጎሳ ፖለቲካ የጸዳና ለጋራ ህልውና የሚቆም የዜጎች ንቅናቄ ያስፈልጋል። በመጨረሻም ለዘመናት የዘለቀው የፖለቲካ ማህበረሰብ ውድቀት መቋጫ ሊበጅለት የሚችለው እያንዳንዱ ዜጋ የድርሻውን ኃላፊነት ሲወጣ ብቻ ነው። ከኔ በኋላ ጥፋት የሚለው የገዢዎች አስተሳሰብ፣ ምን አገባኝ የሚለው የብዙሃኑ ዝምታ ተዳምረው ሀገሪቱን ለከፋ መከራ ዳርገዋታል። ከዚህ በኋላ የሚመጣው ውድቀት ግን ሁሉንም እኩል የሚያጠፋ በመሆኑ ጊዜው ሳይረፍድ ቆም ብለው ማሰብና ወደ ተግባራዊ ትግል መግባት የትውልዱ ሆናዊ ግዴታ ነው። ፍትህና እውነት የሚገኘው በልመና ሳይሆን በተባበረ ክንድና በቆራጥነት ነው። የኢትዮጵያ ሕዝብ ከመከራ ተምሮ ከውርደቱ ነቅቶና ከአድርባይነቱ ተላቆ ለራሱና ለሀገሩ የሚመጥን ስርዓት እንዲገነባ የሁላችን ጥረትና ጽናት ያስፈልጋል። ያኔ ብቻ ነው አገር ስንል ትርጉም የሚኖረው። ያኔ ብቻ ነው ሰው በምድሩ ላይ በክብር ሊኖር የሚችለው። የኢትዮ አዲስ ዴይሊ ተመልካቾች፣ ዛሬ ያለንበት ሁኔታ ሲኦላዊ ሊባል የሚችል ነው። በንጹሃን ደም ላይ የሚቆሙ ገዢዎች ኃላፊነቱን ይወስዳሉ። ነገር ግን አጃቢ ሆነን የምንቆጥልም እኛም የታሪክ ተጠያቂዎች ነን። ሀገራችን ከዚህ ውርደት ድራማ ለመውጣት የግል ጥቅም ሳይሆን የጋራ እውነት፣ ፍርሃት ሳይሆን ቆራጥነት ያስፈልገናል። ኢትዮጵያ ወርቃማ እድገትና የሰላም መቤት የምትሆነው የሰው ልጅ ክብር በምድሪቱ ላይ ሲከበር ብቻ ነው። እናንተ የሀገራችን ወቅታዊ የዲሞክራሲ ጉዞና የሊቃኑ ዝምታ እንዴት ታስቡታላችሁ? ከዚያ ዘቅጥ ስለመውጣት ቀዳሚው ተግባር ምን ሆነ አለበት ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለኢትዮ አዲስ ዴይሊ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዝግጅቱን ከወደዱት ላይክ፣ ሼር በማድረግ ለሌሎች አድርሱ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ።